በኢትዮጵያ ዛሬ ምሽት 5.1 ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ተከስቷል። ዛሬ ምሽት 3:53 ላይ አዋሽ አካባቢ የመሬት መንቀጥቀጥ ክስተት እንደነበር በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ተመራማሪ ዶክተር ኤልያስ ለዊ ለኢቢሲ ዶስትሪም ተናግረዋል። ከዚህ በፊት ተመሳሳይ እንቅስቃሴ ይስተዋልበት በነበረው የፌንታሌና ዶፊን ተራራዎች መካከል ከሳቡሬ መንደር በስተ ምስራቅ በኩል ቀረብ ባለ ቦታ ላይ የተከሰተ ርዕደ መሬት መሆኑንም ዶክተር ኤልያስ ሌዊ ገልጸዋል። ለ9 ሰከንድ በቆየው ርዕደ መሬት አዲስ አበባን ጨምሮ በሌሎች አካባቢዎች ላይ ንዝረቱ ስለመሰማቱም ነው የገለጹልን። በኢትዮጵያ ከአዋሽ በስተ ሰሜን 50 ኪሎ ሜትር ርቀት ላይ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 5.1 መሆኑን የአሜሪካ ጂኦሎጂካል ሰርቬይ መረጃ አመላክተዋል። የመሬት መንቀጥቀጡ ከመሬት በ10 ኪሎ ሜትር ርቀት ውስጥ ስለመፈጠሩም ይኸው ተቋም ያወጣው መረጃ አመለክቷል። የርዕደ መሬቱ ንዝረት አዲስ አበባን ጨምሮ በብዙ ቦታዎች ላይ ተሰምቷል። የመሬት ንዝረቱ ተሰምቷቸዋል፣ አካባቢያቸውን ጻፉልን በማለትም ነው ሚዲያም የገለጸው። አጠቃላይ በኢትዮጵያ ታይቶ ተደምጠው በማይታወቅ ሁኔታ የተለያዩ አካባቢዎች ላይ የመሬት ንዝረቱ መሰማቱ ነው የተሰማው። በተለይ ደግሞ የግድግዳ መሰንጠቅ ያጋጠማቸው አካባቢዎች ምስሉ ላይ አጋርተንላቸዋል። እጅግ ያልተጠበቀና አስጊ መረጃዎች የወጡትን በማስመልከትም ነው። ለጥንቃቄ ያክል ማንም በተፈጥሯዊ የሚሆን በተቻለ መጠን ሳይንሳዊ በሆነው መከላከል ዘዴዎች መከላከል እንዳለበትምና ምክንያቱም የሚከሰተው ነገር አይታወቅም ነው ማለት ነው በርካቶችም የገለጹ ያሉት። አዋሽ ፌንታሌ አካባቢ የተጀመረው የመሬት መንቀጥቀጥ ከዚህ በፊት ካለው ከፍ ባለ መልኩ መከሰቱ ለብዙሃኖች በርካታ አስደንጋጭ ነገሮችን ይዞ እየመጣ እንደሆነ ጭምርም ነው። አጠቃላይ ያን በማስመልከትም ነው እስካሁን ድረስ ያውት አዳዲስ ቦታዎች ላይ መንቀጥቀጡ ወይም ንዝረቱ መሰማቱ በርካቶችን እንዳሳሰበ ጭምርም የወጡት መረጃዎችን በዛ ዙሪያ ነው ለእናንተ ይዘንላችሁ የመጣ ነው። እስካሁን ድረስ አብሬያቸው ቆዩት ሚኪ ነኝ ከሚኪያስ ታቦር። ይህ ሚኪ ታቦር ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሰዓታቱ ያሉን መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።